ጌታ የተባረከ ይሁን። አሜን ነው። ይሄን አገልግሎት ማድረግ አለብን፣ ማሳደግ አለብን የሚለው ነገር በጣም ነው የገባብኝ። እግዚአብሔር እናመሰግናለን። ብዙ ማስታወቂያ አላብዛባችሁም። አሁንም የጌታን ቃል ይዞልን ይመጣል ወንድማችን አብቹ። እሱ ወደዚህ እጠራለሁኝ። እንቀጥላለን ከእርሱ ጋር ሆነን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እኔ ሁሌ ደግሞ የእግዚአብሔርን ቃል ስናገር ደስ ይለኛል። ለምን? መጽሐፍ ቅዱስ ሲናገር ሰው ከእግዚአብሔር አፍ በሚወጣ በእያንዳንዱ ቃል እንጂ በእንጀራ ብቻ አይኖርም። አዎ፣ ለሰው አይገባውም። በእንጀራ ብቻ መኖር አይገባውም። በእንጀራ ብቻ የሚኖሩት በእግዚአብሔር መልክና አምሳል ያልተፈጠሩ ናቸው። እኛ በእግዚአብሔር መልክና አምሳል ስለተፈጠርን የእግዚአብሔር ቃል ያስፈልገናል። በቃ መኖር አንችልም። ሪል ህይወት እግዚአብሔር እንደሚለው እግዚአብሔር ዲዛይን እንዳረገው እግዚአብሔር እንዳቀደው አይነት ህይወት መኖር ካለብን በእግዚአብሔር ቃል ነው የምንኖረው። ለዛ ነው የእግዚአብሔር ቃል የተሰጠን። ኢየሱስ ጌታ ነው። ዕብራውያን ምዕራፍ 11 ቁጥር 6 ላይ ደግሜ ላንብብላችሁ። ዕብራውያን ምዕራፍ 11 ቁጥር 6 ያለ እምነት ደስ ማሰኘት አይቻልም ይልና ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል አለ። ይሄ በቃ የጸሎት ወደ እግዚአብሔር የመድረስ ክራይቴሪያው ምንድነው አለ? ሊያምን ይገባዋል። ምን? እግዚአብሔር እንዳለ እግዚአብሔር እንዳለ በሌላ ስፍራ ሲናገር ምን ይላል? ለደቀ መዛሙርቱ እኮ ነው። ምን አላቸው? በእግዚአብሔር እመኑ አላቸው። ይገርማል፣ ያስደነግጣል። አሁን እግዚአብሔር እኛን መጥቶ በእግዚአብሔር እመኑ ቢለን አያስደነግጥም? ግን ማመን አለብን። በቃ ሌላ ምንም አማራጭ የለው። ለምን? ያለው ጦርነቱ እግዚአብሔርን አለማመን ላይ ነው። በቃ ሰይጣንም ባለው ኃይሉ እግዚአብሔርን እንዳናምን ነው። ያለ እምነት አለ ደስ ማሰኘት አይቻልም አለና ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል። በቃ እግዚአብሔርን የሚፈልግ ሰው አለ ዋጋ ይከፈለዋል አለ። እግዚአብሔር ለመክፈል ደሞዝ ለመክፈል የተዘጋጀ ነው። ለዛ ነው አይደል ዘማሪዋ ዋጋዬን የሚሰጠኝ ወሮታዬ ምትለው አይደል? በቃ እግዚአብሔር ዋጋን ይሰጣል። የሚፈልጉትን አምላክ መሆኑን መልካም መሆኑን ኃያል መሆኑን አውቀው ለሚፈልጉት አለ ዋጋ ይሰጣል አለ። ይሄንን ያምን ዘንድ ይገባዋል ብሎ መጽሐፍ ቅዱስ ይናገራልና ይሄንን መርሳት የለብንም። ይሄን ማስታወስ አለብን። በቃ ማስታወስ አለብን። ወደ እግዚአብሔር የሚደርስ እግዚአብሔር የሚነካው ሰው ወደ እግዚአብሔር ደርሶ ጉዳይ ማስፈጸም የሚፈልግ ሰው እግዚአብሔር እንዳለ ለሚፈልጉትም ዋጋ እንደሚሰጥ ያምን ዘንድ ይገባዋል። ሰይጣን ሊያሳምነን የሚፈልገው ዋጋ እንደሌለው ነው። እግዚአብሔር ደግሞ ደጋግሞ የሚነግረን ነገር ምንድነው? እግዚአብሔርን የሚፈልግ ሰው ዋጋ ይቀበላል። በብሉይ ኪዳንም እንደዛ ነው ያለው። ምን አለ? እግዚአብሔርን የሚፈልግ ልብ ደስ ይበለው አለ። እድለኛ ነው አለ። እግዚአብሔርን የሚፈልግ ልብ እድለኛ ነው። እግዚአብሔርን የሚፈልግ ልብ ጦርነቱን አልፎ የአእምሮ ጥርጥሩን ምኑን አልፎ እግዚአብሔርን የሚፈልግ ልብ አለ ደስ ይበለው አለ። በቃ የሚያስቀና ህይወት ያለው ሰው ምን አይነት ሰው ነው? እግዚአብሔርን የሚፈልግ ሰው። የሚያስቀና ህይወት ያለው ሰው ቢሊዮነር የሆነ ሰው አይደለም። የሚያስቀና የሆነ ሰው ፕሮፌሰር የሆነ ሰው አይደለም። የሚያስቀና የሆነ ሰው እንደ አሜሪካ ሀያል የሆነ ምርጥ መሳሪያ ያለው አይደለም። የሚያስቀና ሰው
ምን አይነት ሰው ነው ብትሉ እግዚአብሔርን የሚፈልግ ነው። እንደዛ ነው የሚለው። እግዚአብሔርን የሚፈልግ ልብ አለ ደስ ይበለው። በቃ ከዚህ በላይ የለም አለ። እግዚአብሔርን ከመፈለግ በላይ ስኬት የለም። እግዚአብሔርን ከመፈለግ በላይ ብልጽግና የለም። እግዚአብሔርን ከመፈለግ በላይ ምንም ነገር የለም አለ። ከፍታ የለም። እግዚአብሔርን የሚፈልግ ልብ ደስ ይበለው ካለ በኋላ እግዚአብሔርን ፈልጉት ትጸናላችኋል። ሌላ ነገር የሚያጸና ይመስለናል። ብዙ ጊዜ እንደዛ አይደለ የምናስበው? የሚያጸና ይመስለናል። የሆነ የሚደግፍ ነገር ይመስለናል። ኖ ኢየሱስም በአዲስ ኪዳን ሲናገር የሰው ሕይወቱ በገንዘቡ ብዛት አይደለም አለ። ምንም አያመጣም አለ። የገንዘብ ብዛት ሕይወት ሊሆን አይችልም አለ። አይገርምም? የገንዘብ ብዛት ሕይወት ሊሆን አይችልም አለ። የሰው ሕይወቱ አለ በገንዘብ አይለካም አለ። ብዙ ገንዘብ ያለው ብዙ ሕይወት ያለው፣ ትንሽ ገንዘብ ያለው ትንሽ ሕይወት ያለው ማለት አይደለም አለ። ኖ አለ የሰው ሕይወቱ በገንዘቡ ብዛት አይደለም ብሎ እግዚአብሔር ይናገራል። የሰው ሕይወቱ በምኑ ብዛት ነው ብትሉ እግዚአብሔርን በመፈለጉ ብዛት ነው። የሰው ሕይወቱ እግዚአብሔርን በመፈለጉ ብዛት ነው። በእግዚአብሔር ላይ በመደገፉ ምክንያት ነው። ለዛ ነው መጽሐፍ ቅዱስ ምን ብሎ ይናገራል? ጠቢብ በጥበቡ አይመካ። በተቃራኒው ምን ማለት ነው? ያልተማረ ደግሞ ባለመማሩ አይሳቀቅ ማለት ነው። ኃያልም በኃይሉ አይመካ፣ ደካማም ደግሞ በቃ ጎድያለሁ አይበል፣ አይዋረድ። ባለጠጋም በብልጥግናው አይመካ። ለምን? ባለጠግነት ውስጥ አይደለም ያለው፣ ቁልፎ ያለው ባለጠግነት ውስጥ አይደለም። ስለዛ ሲናገር ምን አለ? ጽድቅና ፍርድን ምህረትን የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸው አለ። ቁልፎ ያለው እኔ ጋ ነው አለ። ታች ሰው ምንም ነገር ቢያረግ ቢዋጋ ምን ቢል ምንም ያመጣው ነገር የለም። ለዛ ነው ያዕቆብ ላይ ምን ብሎ ይናገራል? ጠብና ጦርነት ከወዴት ይመጣሉ አለ። በእናንተ መሃል ጠብና ጦር ከወዴት ይመጣሉ አለ። ከየት ነው አለ? ስለማትለምኑ ነው አለ። ማለት ምንድነው? ለእግዚአብሔር ኃያልነት፣ ለእግዚአብሔር መልካምነት፣ ለእግዚአብሔር ጸሎት መላሽነት እውቅና ስለማሰጡ ነው አለ። አትለምኑም አለ። ብትለምኑ እንኳን አለ ከስጋችሁ ነው የምትለምኑት አለ። በቃ ስለዚህ አለ አትቀበሉም አለ። ስለዚህ እርስ በርሳችሁ ትናጫላችሁ አለ። ስለዚህ በዚህ ምሽት ልባችሁን ማነቃቃው እግዚአብሔርን መፈለግ ማብዛት አለባችሁ። እግዚአብሔር እንዳትፈልጉ ሚነግራችሁ ሰው ጥቅስ ጠቅሶም እንኳን እግዚአብሔርን እንዳትፈልጉ ሚነግራችሁ ሰው ካለ መቀበል የለባችሁ። ጥቅስ ጠቅሶ እንኳን እግዚአብሔርን አትፈልጉት ወይም እግዚአብሔርን መፈለግ ከባድ ነው፣ እግዚአብሔርን መፈለግ ማይቻል ነገር ነው የሚል ከሆነ አትቀበሉ። ኢየሱስ በአዲስ ኪዳን የነበሩትን የሃይማኖት መሪዎች፣ የተሳሳተ ሃይማኖት መሪዎች ማለት ነው። ይሄ የሃይማኖት መልክ አላቸው፣ ኃይሉን ክደዋል የሚባሉት አይነቶቹ ፈሪሳውያንና ሰዱቃውያን ምን አለ? ወይ እናንተ ወደ መንግስቱ አትገቡም አለ፣ ወይ ደግሞ ሰዎች እንዳይገቡ ትከለክላላችሁ፣ እንቅፋቶች ናቸው አለ። አንዳንድ ሰዎች በቃ እንደዛ ናቸው። ሰዎች ወይ አይጸልዩም ወይ ሰዎች እንዳይጸልዩ የሚያረጉ ሰዎች አሉ። በጣም ውስብስብ በማድረግ በቃ አንዳንድ ሰው ስለ ጸሎት ሲናገር እንዴ ጸሎት እንደዚህ ከባድ ነበር እንዴ ትላላችሁ? ከመሬት ተነስታችሁ ዴይ ቱ ዴይ እኮ ኢንጆይ የምታረጉትን ጸሎት እኮ ነው። እንዲህ ከባድ ነበር እንዴ ትላላችሁ? በቃ ለጸሎት 99 ስቴፖች ይሏቸዋል። 99
ስቴፕ ለጸሎት ይሉና በቃ ማይቻል በቃ ማይቻል ያረጉታል። ግን ጸሎት የሚቻል ነው። በተለይ ደግሞ እኛ ከእግዚአብሔር ጋር የታረቅን የእግዚአብሔር ወንድና ሴት ልጆች ሆነን የእግዚአብሔር የቤተሰብ አባላት የሆንን ጸሎት እስትንፋሳችን ነው ሊሆን የሚገባው። በቃ ጸሎት እስትንፋሳችን ነው። እግዚአብሔር የልባችንን ጩኸት ይሰማል ብለን ነው ማመን ያለብን። አንዳንድ ሰዎች ሲጸልዩ እንኳን እንደው ጸሎት አልችልም ይላሉ አይደል? ጸሎት እኔ እኮ ጸሎት አልችልም ይላሉ። ምን ማለታቸው ነው? አንዳንድ ሰዎች ጸሎት በጣም በብዙ ዓመት ውስጥ የምትማሩትና መሰለጥኑት አድርገው ስለሚስሉባቸው፣ ስለዚህ ሲጸልዩ እንኳን ምን ይላሉ? በቃ በሰባቱ መቅረዝ መካከል የምትመላለስ ምናምን ብለው በጣም በቃ ስለሚያረዝሙትና በጣም ሌላ ነገር ስለሚያስመስሉት ሰዎች ጸሎት በቃ ከእግዚአብሔር ጋር መነጋገር ነው፣ የአባትና የልጅ ንግግር ነው የሚለውን ይጨልምባቸዋል። ውስብስብ ነው የሚሆንባቸው። ስለዛ ነው በማርቆስ ወንጌል ምዕራፍ 12 ቁጥር 40 ላይ ማርቆስ 12:40 ላይ ስለ ፈሪሳውያንና ስለ ሰዱቃውያን በቃ ጸሎትን ስለሚያወሳስቡ በጣም ከባድ ስለሚያረጉ ሲናገር የመበለቶችን ቤት የሚበሉ ጸሎታቸውንም በማስረዘም የሚያመካኙ እነዚህ የባሰ ፍርድ ይቀበላሉ ይላል። በቃ ያስረዝሙታል። ምን ማለት ነው? ጸሎት ማለት እኮ በጣም ከባድ ነገር ነው። ያው ለጥቅማቸው እኮ ነው። ብዙ ገንዘብ አዘጋጂ ነው ነገሩ። ብዙ ገንዘብ አዘጋጂ፣ ስጦታ ገንዘብ ብዙ ገንዘብ አዘጋጂ ነው ውስጡ። ግን ምን ያደርጋሉ አለ በቃ ከባድ እንደሆነ እኔ ወደ እግዚአብሔር እኮ ለመድረስ በቃ ማለት ብዙ ስቴፖች አልፌ ነው ብለው ያወሳስቡታል። ስጋ እንደዛ ነው የሚያወሳስበው። የእግዚአብሔር መንፈስ ግን ቀላል ነው የሚያደርገው። ከእግዚአብሔር ጋር መነጋገር ቀላል እንደሆነ ነው መጽሐፍ ቅዱስ የሚናገረው። ስለዛ ነው እንደውም ምን አለ? ሳታቋርጡ ጸልዩ አለ። ሳታቋርጡ ጸልዩ። ሳናቋርጥ መጸለይ የምንችለው በቃ ከእግዚአብሔር ጋር መፍሰስ እንችላለን። እግዚአብሔርን እንደ እስትንፋሳችን ማናገር እንችላለን። እስትንፋሳችንን አስበን ቆይ እስቲ አሁን ይሄን ያህል እንትን አየር ልተንፍስ ብለን እኮ አይደለም በቃ እንለዋለን። ከአባታችን ጋር ስንነጋገር ቆይ እስቲ አሁን ደብዳቤ ስንጽፍ ወይም ደግሞ ቴክስት እንኳን አንዳንድ ወይ ኢሜል ስንጽፍ ምን እናደርጋለን? እኔ ነኝ እንግዲህ እናንተን አላውቅም። ኢሜል ስጽፍ ምን አደርጋለሁ? ያው የኔ ግራመር ስታንዳርድ ላይሆን ይችላል ብዬ ስለማስብ ኮፒ አደረገውና ፓራፍሬዝ ወይም ግራመር ቼክ የሚባል አለ እዛ ጋር ወስደውና ግራመሬን ቼክ አድርግልኝ፣ ፓራፍሬዝ አድርግልኝ እንደ ሎካል ብሪቲሾቹ አጣፍጥልኝ ይለዋለሁ። ከዛ ያጣፍጥልኛል። ያንን እልከዋለሁ በኢሜል። አስቡት ወደ አባታችሁ ስትቀርቡ የምትናገሩትን ጽፋችሁ ኤዲት አርጋችሁ አርማችሁ ይሄ ቅደም ይሄ ብላችሁ ከአባታችሁ ጋር ትነጋገራላችሁ? አትነጋገሩ። የሰማይ አባታችሁም እኮ እንደዛ ነው። በቃ ባባ ብላችሁ ነው የምትጀምሩት። እግዚአብሔር አባቴ ብለን ወደ እግዚአብሔር መቅረብ አለብን። ያንን ነገር ሊያወሳስብብን ሊያከብድብን የሚፈልግ ማንኛውንም ሰው ማንኛውንም ትምህርት መቀበል የለብን። መጽሐፍ ቅዱስ ስለ
ጸሎቱ ስላለ ፖቴንሻል ሲናገር ምን ብሎ ነው የሚናገረው? ኤፌሶን ምዕራፍ 3 ቁጥር 20 ላይ እንግዲህ በእኛ እንደሚሰራው ኃይል መጠን አለ። ኤፌሶን 3:20 ላይ እንግዲህ በእኛ እንደሚሰራው ኃይል መጠን አለ ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ብሎ ስለ እግዚአብሔር ይናገራል። በእኛ የሚሰራ ትልቅ ኃይል አለ። ያ ትልቅ ኃይል በእኛ ቮካብለሪ በእኛ የሚወሰን አይደለም። ኖ በቃ የሚወሰን አይደለም። በቃ እግዚአብሔር የልባችንን ጩኸት ነው የሚሰማው። የልባችንን ጩኸት ይሰማል። ትልቅ ፖቴንሻል አለ፣ ዳይናሞ አለ በውስጣችን። ደማሚት ይባላል በአማርኛ። ደማሚት ማለት ይሄ ማይኒንግ የሚሰሩ ሰዎች፣ ማዕድን የሚያወጡ ሰዎች የሚቀብሩትና የሚቆፍሩበት ነገር ማለት ነው። ደማሚት እንደ ደማሚት የሆነ ታላቅ ኃይል በውስጣችን አለ። ያንን ነው ማመን ያለብን። ሐዋርያ ጳውሎስ ሲያበረታታ ምን አለ? እንግዲህ በእኛ እንደሚሰራው ኃይል መጠን፣ በእኛ የሚሰራው ኃይል ከፍተኛ ነው አለ። ተዝቆ እንኳን አያልቅም። በቃ ታፕ ተደርጎ አላለቀም። በጣም ብዙ ከተጠቀምንበት በላይ ነው። በእኛ እንደሚሰራው ኃይል መጠን አለ ከምንለምነው ወይም ከምናስበው ሁሉ ይልቅ፣ ከምንለምነው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ይላል። የምንለምነው እኮ ትንሽ ነው። ከምንለምነው እንኳን በላይ አብልጦ ሊያደርግ ለሚቻለው ብሎ መጽሐፍ ቅዱስ ይናገራል። እና በተለይ ኤርሚያስ ምዕራፍ 33 ቁጥር 3 ላይ ያየሁት ነበር፣ እየገረመኝ ነበር። እግዚአብሔር ጸልይ እንኳን አላለው። ምንድነው ያለው? ጩህ ነው ያለው። ጩኸቱን እንኳን እግዚአብሔር ይሰማል እኮ። ጩህ ነው እኮ ያለው። እኔም እመልስልሃለሁ ብሎ ይናገራል። እና ደግሞ ምን አለ? አንተም ማታቀውን ታላቅና ኃይለኛ ነገር አሳያለሁ አለ። ማታቀውን በጸሎት ውስጥ የተጠራቀመ ትልቅ ፖቴንሻል አለ። ምን አለ? አንተም ማታቀውን ታላቅና ኃይለኛ ነገርን አሳያለሁ አለ። ስለዛ ነው በዚህ የማናቀውን ታላቅና ኃይለኛ ነገርን በየቀኑ መለማመድ እንችላለን። ምን ካረግን? ከጸለይን። እንዴት ከጸለይን? እግዚአብሔርን በመታመን ከጸለይን፣ ወደ እግዚአብሔር ከቀረብን፣ ሲምፕል አድርገን ወደ እግዚአብሔር ከቀረብን በጸሎት ውስጥ ብዙ የተዘጋጀ በረከት አለ። ብዙ የተዘጋጀ ከምናስበውና ከምንገምተው በላይ ከምንጸልየው፣ ከምንገምተው፣ ከምንለምነው፣ ከምናስበው ሁሉ በላይ ሊያደርግ የሚቻለው እግዚአብሔር እንግዲህ ምን እያለ ነው? በዚህ ደግሞ ፈትኑኝ እያለ እኮ ነው። እግዚአብሔር እንትን እያለ ነው እኮ፣ ቻሌንጅ እያደረገን ነው። ፈትኑኝ፣ እስቲ ፈትኑኝ፣ በዚህ ደግሞ ፈትኑኝ እያለ ባልመልስላችሁ፣ ጸሎታችሁን ባልመልስ በዚህ ፈትኑኝ እያለ ፈትኑኝ እንዳለ የምታውቁት መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ድረስ በቃ ጸልዩ እያለ ያበረታታናል። በዚህ ምሽት ደግሞ መጸለያችንን እንቀጥላለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንጸልያለን፣ በእግዚአብሔር ፊት እንጸልያለን። በቃ በእግዚአብሔር ፊት እንጸልያለን። ጸልየን እንደማናቅ አድርገን እንጸልያለን። ዛሬ ብቻ የመጸለይ እድል እንዳለን አድርገን እንጸልያለን። ምናስተላልፈው ነገር የለም። ዛሬ ብቻ እድል እንዳለን አድርገን እቺ ነች ያለችን ቀን፣ በዚች ቀን
በእግዚአብሔር ፊት እንቀርባለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ተነስተን እስቲ እንጸልያለን በእግዚአብሔር ፊት። እግዚአብሔር ጸሎታችንን ሊሰማ ይፈልጋል። እንደ ልጅ እግዚአብሔር ጸሎታችንን ሊሰማ ይፈልጋል። ይጣፍጠዋል። ቃሎቻችን ይጣፍጡታል። ለዛ ነው መጽሐፍ ቅዱስ ምን ይላል? እግዚአብሔርን የሚፈልግ ልብ ደስ ይበለው አለ። በቃ ቁልፉን አግኝቶታል። የላይፍን ቁልፉን አግኝቶታል። የስኬትን ቁልፉን አግኝቶታል። የተባረከ ነው ማለት ነው። እግዚአብሔርን የሚፈልግ ልብ የተባረከ ነው። እግዚአብሔርን የሚፈልግ ማለት በቃ አንደኛ የሚያረግ ማለት ነው። እግዚአብሔርን የሚፈልግ ማለት ሌላ ነገር ፈልጎ መጨረሻ ላይ ባጣ ቆየኝ እንደሚባል የሚመጣ አይደለም። ኖ መጀመሪያ በሕይወቱ የመጀመሪያ ስፍራ የሚሰጥ እግዚአብሔር ጋር መፍትሄ አለ ብሎ የሚመጣ ብልጽግና ጋር ጥበብ ጋር ኃይል ጋር መፍትሄ አለ የሚል ሳይሆን እግዚአብሔር ጋር ነው መፍትሄ ያለው ብሎ ወደ እግዚአብሔር የሚመጣ እግዚአብሔርን የሚፈልግ ልብ ደስ ይበለው አለ። በቃ የተሳካለት ነው። ከዚህ በላይ ስኬት የለም። ከዚህ በላይ ሚሊዮነርነት የለም። ከዚህ በላይ ቢሊዮነርነት የለም። እግዚአብሔርን የሚፈልግ ልብ ደስ ይበለው አለ። እግዚአብሔርን የሚፈልግ ልብ ደስ ይበለው አለ። እግዚአብሔርን ፈልጉ ትጸናላችኋል። እንጸልያለን። በእግዚአብሔር ፊት እንጸልያለን። እግዚአብሔርን እንፈልገዋለን። በነገራችን ሁሉ እግዚአብሔርን እንፈልገዋለን። እግዚአብሔር የሚፈለግ አምላክ ነው። እግዚአብሔር የሚፈልጉትን ይፈልጋል። መጽሐፍ ቅዱስ ሲናገር የእግዚአብሔር ዓይኖች በምድር ሁሉ ላይ ናቸው አለ። በእርሱ ዘንድ ልቡ ፍጹም የሆነውን ያጸናው ዘንድ አለ። የእግዚአብሔር ዓይኖች በምድር ሁሉ ላይ ናቸው አለ። የእግዚአብሔር ዓይኖች በምድር ሁሉ ላይ ልቡ በእርሱ ዘንድ ፍጹም የሆነውን እግዚአብሔርን የሚፈልግን ያጸና ዘንድ አለ። በዛ እግዚአብሔርን በሚፈልገው ሰው ምትክ ጉልበቱን ሊገልጽ አለ። to show himself strong on the behalf of him ይላል። to show himself strong on the behalf of him ይላል። በዛ ሰው ፋንታ ጉልበቱን ሊያሳይ፣ ብርታቱን ሊያሳይ፣ ጥበቡን ሊያሳይ፣ ባለጠግነቱን ሊያሳይ የእግዚአብሔር ዓይኖች በምድር ላይ ይመላለሳሉ አለ። እግዚአብሔር ዓይኖች በምድር ላይ ይመላለሳሉ የሚፈልጉትን እየፈለገ። በጣም አዋጪ ነገር ነው። በቃ እግዚአብሔር መፈለግ በጣም አዋጪ ነገር ነው። በጣም አዋጪ ኢንቨስትመንት ነው። እግዚአብሔርን መፈለግ በጣም አዋጪ ኢንቨስትመንት ነው። ከማንኛውም ኢንቨስትመንት በላይ እግዚአብሔርን መፈለግ አዋጪ ኢንቨስትመንት ነው። ኢተርናሊ ለዘላለም አዋጪ ኢንቨስትመንት ነው እግዚአብሔርን መፈለግ። እግዚአብሔርን እንፈልገዋለን። በሁሉ ነገር እግዚአብሔርን እንፈልገዋለን። በሁለንተናችን እግዚአብሔርን እንፈልገዋለን። እግዚአብሔር ያስፈልገናል። እግዚአብሔር ይፈለጋል። እግዚአብሔርን ለሚጠሩት ባለጠጋ ነው አለ። እግዚአብሔር ለሚጠሩት ባለጠጋ ነው አለ። እግዚአብሔር ለሚጠሩት ባለጠጋ ነው አለ። ለሚጠሩት ሁሉ ባለጠጋ ነው አለ። እግዚአብሔርን የሚጠሩ ሁሉ ባለጠጋ ነው። እውነተኛ ባለጠጋ ሰው ካያችሁ እግዚአብሔርን የጠራ ሰው እውነተኛ ባለጠጋ፣ እውነተኛ እግዚአብሔር ባለጠጋ እንደሚለው አይነት እግዚአብሔር ዲዛይን እንዳረገው አይነት ባለጠጋ፣ እግዚአብሔር ዲዛይን እንዳረገው ሰክሰስፉል የሆነ ሰው እግዚአብሔርን በመጥራቱ ነው ሰክሰስፉል የሚሆነው፣ በሌላ ነገር አይደለም። ከእግዚአብሔር ውጪ ሰው ሰክሰስፉል ሊሆን አይችልም። ከእግዚአብሔር ውጪ
ባለጠጋ ሊሆን አይችልም። ከእግዚአብሔር ውጭ የተሳካለት ሊሆን አይችልም። ከእግዚአብሔር ውጭ የተከናወነለት ሊሆን አይችልም። ከእግዚአብሔር ውጭ ሊረካ አይችልም። ከእግዚአብሔር ውጭ ፉልፊልድ ሊሆን አይችልም። እግዚአብሔርን እንፈልገዋለን። እግዚአብሔር የሚፈለግ አምላክ ነው። እፈልግሃለሁ በሉት። በቃ በዚህ ምሽት እፈልግሃለሁ እንደ አዲስ በሉት። እንደ አዲስ ብላችሁት ሊሆን ይችላል። እውነት ነው። ጌታንም የተቀበላችሁት እግዚአብሔርን ለመፈለግ ነው፣ ፈልጋችሁ ነው። ግን እንደ አዲስ ዛሬ ደግሞ በሉት። እግዚአብሔር ሆይ እፈልግሃለሁ፣ አንተ እኮ ታስፈልገኛለህ። ማታስፈልገኝ የህይወት ኤሪያ የለም በሉት። በሁሉ ታስፈልገኛለህ በሉት። አንተን እፈልግሃለሁ በሉት። አንተን ማልፈልግበት ነገር የለም በሉት። ኢየሱስ ጌታ ነው። በእግዚአብሔር ፊት እንጸልያለን። አንድ ጸሎት ሐዋርያ ጳውሎስ አስቀድማችሁ ጸልዩ ያለ ጸሎት አለ በመጽሐፍ ቅዱስ ውስጥ። ያንን እንጸልያለን። ኢየሱስ ጌታ ነው። እግዚአብሔርን በመምሰል ጸጥና ዝግ ብለን እንድንኖር ጸሎትና ምልጃም ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት እንዲደረግ ከሁሉ በፊት እመክራለሁ። እጃችንን አጣጥፈን ቁጭ ብለን ፍትህ እንዲመጣ ብንጠብቅ የሚሆን ነገር የለም ነው እኮ። እንደ ዊሽ ብናረግ ብንመኝ፣ ዝም ብለን ብንመኝ ኖ፣ ዝም ብሎ መመኘት ሳይሆን ስሩበት ነው የሚለው እግዚአብሔር። እጅ በእጃችሁ ነው የሚለው። ጸጥና ዝግ ብለን እንድንኖር እግዚአብሔርን በመምሰል ጸሎትና ምልጃ ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት እንዲደረግ ከሁሉ በፊት እመክራለሁ። ሰርታችሁ ነው የምትበሉት እያለ በቃ ሰነፋቱ ስሩ። በቃ በእጃችሁ ነው ያለው፣ በእጃችሁ ነው። ነገስታትን መለወጥ ትችላላችሁ። ነገስታትን መለወጥ እንችላለን። በጸሎታችን ነገሮችን ማስተካከል እንችላለን። በጸሎታችን ክፉን መንቀል እንችላለን። በጸሎታችን መልካምን ነገር ማብቀል እንችላለን። ስለዚህ እንጸልያለን። ስለ ዩኬ መንግስት ነው የምንጸልየው፣ ስለምንኖርበት እንጸልያለን። በእግዚአብሔር ፊት እንጸልይላቸዋለን። እግዚአብሔር ሆይ በትክክል ያስተዳድሩ ዘንድ፣ በፍትህ ያስተዳድሩ ዘንድ፣ ህዝቡን ወደ ሰላም ወደ ልማት ይወስዱ ዘንድ እግዚአብሔር ሆይ እርዳቸው። አይምሮአቸውን ክፈት፣ ጥበብን ስጣቸው የሚያስተዳድሩበት ብለን በእግዚአብሔር ፊት እንጸልይላቸዋለን። በጌታ በኢየሱስ ክርስቶስ ስም እንጸልይላቸዋለን። በእግዚአብሔር ፊት እንጸልይላቸዋለን። እግዚአብሔር ሆይ እርዳቸው፣ እግዚአብሔር ሆይ ደግፋቸው፣ እግዚአብሔር ሆይ ጥበብን ስጣቸው እንለዋለን። በቃ መጽሐፍ ቅዱስ ክፉን ለመቅጣት መልካሙን ደግሞ ለማበረታታት የተሾሙ በእግዚአብሔር የተሾሙ ናቸው ይላል። እንደኛው የእግዚአብሔር አገልጋዮች ናቸው። ስለዚህ እንጸልይላቸዋለን። እግዚአብሔር ሆይ እንለዋለን። እንደሚመቻችሁ ሆናችሁ መጸለይ ትችላላችሁ። ነገር ግን እንጸልያለን። በእግዚአብሔር ፊት እንጸልይላቸዋለን። እጃቸውን እንደግፋለን። እግዚአብሔር ሆይ እንለዋለን። እግዚአብሔርን በእግዚአብሔር ፊት እንጸልያለን። ጸሎትና ምልጃ ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት እንዲደረጉ ከሁሉ በፊት እመክራለሁ ይላል። በቃ ህዝቡ እንዲረጋጋ፣ መሪዎች የሰይጣንን ሐሳብ እንዳይሰሙ፣ የክፉን ምክር እንዳይሰሙ፣
ስግብግብ እንዳይሆኑ ሕዝቡን እንደ አባት እንዲያስተዳድሩ ሕዝቡን በማገልገል እንዲተጉ በፍቅር ሕዝቡን እንዲይዙ በፍትህ እንዲያስተዳድሩ በእግዚአብሔር ፊት እንጸልይላቸዋለን። ከባድ ኃላፊነት ነው ያለባቸው። ስለዚህ እንደግፋቸዋለን፣ በጸሎታችን እንደግፋቸዋለን። እግዚአብሔር ሆይ እርዳቸው እንለዋለን። እግዚአብሔር ሆይ እርዳቸው እንለዋለን። የእግዚአብሔር ፈቃድ በሰማይ እንደሆነች እንዲሁ በምድር እንድትሆን እግዚአብሔር ሕዝቡን ይወዳል። እግዚአብሔር ሕዝቡን ይወዳል። የማንንም ሞት አይፈልግም። የማንንም ጉስቁልና አይፈልግም።